መጽሐፈ መቃብያን ቀዳማዊ ምዕራፍ 15 የዚያን ጊዜም የምድያም ሰዎች በጠላትነት ተነሱባቸው። እስራኤልንም ይወጓቸው ዘንድ ሰራዊቶቻቸውን አስነሱባቸው። የንጉሳቸውም ስሙ አክራንድስ ይባላል። ከቂልቅያና በሶሪያ በደማስቆም ያሉ ብዙ ሰራዊትን ፈጥኖ ሰበሰበ። በዮርዳኖስም ማዶ ሰፍሮ ገንዘባችሁንም እማርክ ዘንድ ወደ እስራኤል ግብር ገብሩልኝ ብሎ መልእክተኞች ላከ። ባትገብሩልኝ ግን እናንተን እቀጣችሁ ዘንድ ከብቶቻችሁንም እማርክ፣ ባዝራችሁንም እወስድ፣ ልጆቻችሁንም እማርክ ዘንድ መጣሁ አላቸው። ወደማታውቁት ሀገር ማርኬ ወስዳችኋለሁ፣ በዚያም ውሃ ቀጆች፣ እንጨት ለቃሚዎች አደርጋችኋለሁ አላቸው። እኛ የእግዚአብሔር ወገኖች ነን፣ የሚችለን የለም እያላችሁ አትመኩ። አጠፋችሁ ዘንድ ገንዘባችሁንም እዘርፍ ዘንድ እግዚአብሔር የላከኝ አይደለምን? ወገናችሁንም ሁሉ እሰበስብ ዘንድ የላከኝ አይደለምን? እኔ ያጠፋኋቸውን ሌሎች ወገኖች በውኑ ልዩ ጣዖቶቻቸው ያዳኗቸው ማዳን አለን? ባዝራቸውንና ፈረሶቻቸውን ማረኩ፣ እነሳቸውንም ገደልኩ፣ ልጆቻቸውንም ማረኩ። ያዘዝኋችሁን ግብር ካላስገባችሁልኝ እናንተንም እንደነሳቸው አደርጓችኋለሁ አለ። ከብቶቻቸውንና ገንዘባቸውን ይዘርፉ፣ ሚስቶቻቸውንም ይማርክ ዘንድ ዮርዳኖስን ተሻገረ። ከዚያም በኋላ የእስራኤል ልጆች ወደ እግዚአብሔር ጽኑ ልቅሶን አለቀሱ፣ ፈጽመውም ጮሁ፣ ነገር ግን የሚረዳቸው አጡ። ስለዚህም ነገር ለሶስቱ ወንድማማቾች እግዚአብሔር ጽናትን ሰጣቸው። ስማቸውም እንደዚህ ነው፣ መልካቸውም ያማረ በኃይላቸውም አርበኞች የሆኑ ይሁዳና መቃቢስ ናቸው። የእስራኤልም ልጆች ፈጽመው በዚያ አለቀሱ። በሰሙ ጊዜ ከእስራኤል ልጆች ሁሉ ጩኸት የተነሳ ልባቸውን አሳዘናቸው። እናቱና አባቱ የሞቱበት ልጅና ባልቴቶች፣ ሹማምንቶችና ካህናቶቻቸውም፣ የእስራኤል ወገን ሁሉ ሴቶችና ወንዶችም ልጆችም ሁሉ በራሳቸው ላይ አመድ ነስንሰው ያለቅሱ ነበር። መኳንንቶቻቸውም ማቅ ለብሰው ነበር። መልከ መልካም ደመግቡ የሆኑ እነዚያ ወንድማማቾች ግን ሂደው ያዳኗቸው ዘንድ ተስማሙ። ሂደን ስለ እነዚህ ሰዎች ሰውነታችንን ለሞት እንስጥ ብለው ተማከሩ። አይዞህ ተባብለው በወገባቸው ሰይፋቸውን ታጥቀው በእጃቸውም ጦራቸውን ይዘው ሄዱ። አርበኛውንም ይወነጅሉት ዘንድ ተዘጋጅተው ሄዱ። ወደ ሰፈራቸውም ደረሱ። በማዕድ ተቀምጦ ሳለ መብዩክስ አርበኛውን ንጉሱን ወጋው። በአፉ መብል ሳለ በአንዲት አመታት አንገቱን ቆረጠው። መቃቢዮስና ይሁዳም በንጉሱ ግራና ቀኝ ያሉ ሰራዊቱን በሰይፍ መተው ገደሏቸው። ንጉሳቸውም ድል በተነሳ ጊዜ ወደ ጦሮቻቸው በባልንጀራቸው ልብ ገቡ። ሁሉም ፈጽመው ሸሹ። ቀስታቸውም ተሰበረ። እነርሳቸውም ድል ተነሱ። መልከ መልካም ደመ ግቡ የሆኑ እነዚያ ወንድማማቾች ግን ከሞት ዳኑ። ምንም ክፋት ነገር ያገኛቸው የለም። እግዚአብሔር መቅሰፍትን ወደ እነርሳቸው መልሶታልና፣ እነርሳቸው ግን እርስ በርሳቸው ተቀራራርደው አለቁ። ድል ተነሱ፣ ሞቱ፣ ዮርዳኖስንም ተሻገሩ። እስኪሻገሩም ድረስ ገንዘባቸውን ሁሉ ጣሉ። ገንዘባቸውም ሁሉ ቀረ። የእስራኤልም ልጆች ጠላቶቻቸው እንደሸሹ ባዩ ጊዜ ወደ ሰፈራቸው ሂደው የዘረፉትንም ገንዘባቸውን ለራሳቸው ወሰዱ። በወንድሞቹና በመብክዩ ልጅ እጅ እግዚአብሔር እስራኤልን እንዲህ አድርጎ አዳናቸው። የእስራኤል ልጆች እግዚአብሔርን ደስ እያሰኙት ጥቂት ቀን ተቀመጡ። ከዚያ በኋላ ግን ዳግመኛ ወደ ኃጢአታቸው ተመለሱ። የእስራኤል ልጆች እግዚአብሔርን በሚገባ ማምለክን ቸል አሉ። እርሱም በማያውቋቸው የእርሻቸውን አዝመራ በሚሰበስቡ የወይናቸውንም ቦታ በሚያጠፉ መንጋቸውንም በሚዘርፉ
ከብቶቻቸውንም በፊታቸው አርደው በሚያበሏቸው ሚስቶቻቸውንም ሴት ልጆቻቸውንና ወንዶች ልጆቻቸውን በሚማርኩ ወገኖች እሱም ዳግመኛ ያሳዝናቸዋል። ሁልጊዜ እግዚአብሔርን የሚያሳዝኑት ስለሆነ እነርሳቸው ሕጉን ያፈረሱ ወገኖች ናቸውና ልጆቻቸውን በፊታቸው ራሳቸውን ይቀጠቅጣቸዋል፣ አያድኗቸውም።